አጠቃላይ በዚህ የአጭር ጊዜ የገበያ እንቅስቃሴው የሚከስረው የካፒታል መጠን ምን ያህል ነው? ዜን ይሄ ኪሳራስ ቢኮዝ ኦፍ ማርኬት ሊኩዲቲ ሪስክ ነው ወይስ ደግሞ ሌሎች ራሽናሊቲዎች ይኖሩታል የሚለውን። ሰላም የተወደዳችሁና የተከበራችሁ፣ ከ2 ሳምንትና ከ3 ሳምንት በፊት የቴሌ አክሲዮን የገበያ ዋጋው 1000 ብርና ከ1000 ብር በላይ ደርሶ የነበረበት እንደዛ አይነት የገበያ እንቅስቃሴ እንደነበር ሁላችንም እናስታውሳለን። ለምሳሌ በዛ ሞመንት በዛ የገበያ እንቅስቃሴ አንድ ኢንቨስተር አንዲት አክሲዮንን በዛ ብር ገዝቶ ቢሆን ኑሮና ዛሬ ላይ ይሄ ኢንቨስተር አርጀንት ለሆነ ጉዳይ ብር ቢያስፈልገውና አክሲዮኑን መሸጥ ቢፈልግ የሚሸጠው ዛሬ ላይ ባለው የገበያ ዋጋ ነው። ራይት ነው ደግሞ ይህንን ቪዲዮ እየሰራን ባለንበት ሞመንት የቴሌ አክሲዮን የገበያ ዋጋው ወደ 600 እየወረደ ያለበት 570 የደረሰበት መልሶ ደግሞ አሁን ላይ ወደ 610 ጭምር እየተጠጋበት ያለ ሁኔታ አለ። ዛሬ ላይ ቢሸጠው ይሄ ሰው የሚሸጠው እንዲሸጠው የሚገደደው በዚህ የገበያ ዋጋ ነው። በመሃል ልዩነቶች አሉ። ስለሆነም ይሄ ሰውዬ ያጋጠመው ኪሳራ ቢኮዝ ኦፍ ማርኬት ሊኩዲቲ ሪስክ ነው ወይ? ማርኬት ሊኩዲቲ ሪስክን ከዚህ ጋር እንዴት አድርገን አገናኝተን ማየት ይጠበቅብናል? እንዴት ልናየው እንችላለን? ነው ወይስ ይሄ ሰውዬ ያጋጠመው ኪሳራ ሌላ ትርጓሜ ያለው? የኪሳራ መጠኑስ ምን ያክል ነው? እንዴት እናሰራዋለን? የሚል እጅግ ጠቃሚ የሆነ አስተማሪ የሆነ ሐሳብ ከናንተ ከቻናሉ ቤተሰቦች መጥቶልኛል። ስለሆነም ይህንን ሐሳብ መነሻ በማድረግ ዛሬ ዲቴል በሆነ መልኩ ፕራክቲካል ቁጥሮችን እየወሰድን አብረን እናያለን። ስለሆነም እናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ የኢንቨስትመንትና የካፒታል ማርኬት መረጃዎች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ጋብዛለሁ። በቀጥታ ሁላችንም የምናልፈው ወደ ንዋይ የሞባይል መተግበሪያ አፕሊኬሽን ነው። ሁላችሁም ንዋይ የሞባይል መተግበሪያ አፕሊኬሽናችሁን ሎጊን አድርጉ። እኔ እንደምታዩት ሎጊን አድርጌያለሁ። የመጀመሪያው ኢንተርፌስ ላይ ነው ያለሁት። እንግዲህ ቴሌን የምናገኘው እዚህ ሉዘርስ ጋር ነው እንደምታዩት። ይሄን ክሊክ ስናደርግ ቴሌን እዚህ ጋር እናገኘዋለን። 610 ራይት ነው። እንግዲህ ዘላስት የሚባለው ሪሰንት ትራንዛክሽን ኤክስኪዩት የሆነበት ዋጋ 610 ነው። ይሄ ሰውዬ በ1000 ብር ኢንቨስት ያደረገውን አክሲዮን ዛሬ ላይ አርጀንት በሆነ ጉዳይ የመሸጥ ግዴታ ውስጥ ከገባ የግድ ሊሸጠው የሚችለው ገበያው ላይ ባለው ዋጋ እንደመሆኑ መጠን በስንት ይሸጠዋል ማለት ነው? አራውንድ በዚህ ዋጋ የመሸጥ ግዴታ ውስጥ ይገባል ማለት ነው። ለምሳሌ ይህንን ቁጥር እንደው 650 አድርገን እንየው። ይሄ ሰውዬ አጠቃላይ ምን ያክል ይከስራል? አጠቃላይ በዚህ የአጭር ጊዜ የገበያ እንቅስቃሴው የሚከስረው የካፒታል መጠን ምን ያህል ነው? ዜን ይሄ ኪሳራስ ቢኮዝ ኦፍ ማርኬት ሊኩዲቲ ሪስክ ነው ወይስ ደግሞ ሌሎች ራሽናሊቲዎች ይኖሩታል የሚለውን አብረን እናያለን። ይህንን የኪሳራ መጠኑን ለማየት መነሳት ያለብን የት ጋ ነው? ከግዡ ነው የምንጀምረው። ይሄ ሰውዬ ይህንን አክሲዮን የገዛው የአንድ አክሲዮን የገበያ ዋጋ 1000 ብር በነበረበት ሁኔታ እንደመሆኑ መጠን አክሲዮኑን ለመግዛት የአክሲዮን ዋጋ ምን ያህል ብር ይከፍላል? 1000 ብር ይከፍላል። ነገር ግን ይህንን አክሲዮን ለማግኘት የአክሲዮን ዋጋ ብቻ አይደለም የሚከፈለው፣ ተጨማሪ የሆኑ ክፍያዎች አሉ። ለምሳሌ ግብይቱን ፋሲሊቴት ለሚያደርግለት ደላላ ይከፍላል። እሱም ምንድነው? ብሮከር ኮሚሽን ክፍያ አለበት። ገበያውን ደግሞ በበላይነት ፌር ኤንድ ትራንስፓረንት እንዲሆኑ የኢንቨስተሩ መብት ተጠብቆ የገበያ እንቅስቃሴው ጤናማ እንዲሆን በበላይነት ለሚያስተዳድሩ አካላትም ፊዎች አሉ። ለምሳሌ ለኢትዮጵያ ሰነደ መዋዕለ ንዋይ ገበያ 0.36% ይከፈላል። ለካፒታል ገበያ ባለስልጣኑ 0.15% ይከፈላል። አልወሰነም እንጂ ዘኒር ፊውቸር ሲወስን ለሲኤስሲዲም ጭምር የሚከፈልበት እድል አለ። ስለዚህ አክሲዮኖችን ስንገዛ ክፍያ የምንፈጽመው ቶታል ኮስት ቤዛችን የሚሆነው የአክሲዮን ዋጋው ብቻ ሳይሆን አክሲዮኑ ዋጋ ላይ ትራንዛክሽን ቫልዩ ላይ የሚታሰቡ እነዚህ ተደማሪ ወጪዎች ያሉብን መሆኑን መረዳት መቻል አለብን። ይህንን በቁጥር ለማየት እንግዲህ አክሲዮኑ የገበያ ዋጋው 1000 ብር ነው ብለናል። ስለዚህ ለአንድ አክሲዮን 1000 ብር ይከፍላል። ሲደመር 1000 ብር ሲባዛ ለሚከፈሉ ተያያዥ ወጪዎች፣ እነዚህ ተያያዥ ወጪዎች ሲደመሩ አሁን ባለው ኢንቫይሮንመንት 2.11% ይሆናሉ። ያ ማለት ይሄ ሰውዬ የ1000 ብር 2.11% ተጨማሪ ክፍያዎች እንዳሉበት እንረዳለን ማለት ነው። ይሄ ሲደመር 1000 ብር ሲደመር 1000 ሲባዛ በ2.11% አጠቃላይ 1021 ብር ከ10 ሳንቲም ይመጣል።
ስለሆነም ይሄ ሰውዬ ይህንን አክሲዮን ለመግዛት ያወጣው ቶታል ወጪ 1000 ብር ሳይሆን 1000 ብር ሲደመር ተጨማሪ ወጪዎች ስለሆኑ ቶታል ኮስት ቤዙ ስንት ይመጣል ማለት ነው? 1021 ብር ከ10 ሳንቲም ይመጣል ማለት ነው። ይሄ አጠቃላይ ግዥን ለመፈጸም ያወጣው ወጪ ነው። ፕላስ አሁን ደግሞ ይህንን አክሲዮን የመሸጥ ግዴታ ውስጥ ነው ብለን ካሰብን አርጀንት የሆነ የገንዘብ ፍላጎት ላይ ነው ብለን ካሰብን ይሸጣል። የሚሸጥ ከሆነ ደግሞ የሚሸጠው ገበያ ላይ ባለው እንቅስቃሴ ነው። ለምሳሌ ገበያ ላይ ያለው ዋጋ አሁን ላይ 650 ብር ነው ብለን ብናስብ ይሄ 650 ብር ምን ተብሎ ይጠራል ማለት ነው? ግሮስ ሴል ይባላል። አጠቃላይ ሽያጩ ነው። ኒት ፕሮሲዱ አይደለም፣ የተጣራ ሽያጩ አይደለም። ቢኮዝ ከዚህ ሽያጭ ዋጋ ላይ ደግሞ የሚታሰቡ ሌሎች የሽያጭ ወቅት ወጪዎች አብረው ይታሰባሉ። ስለዚህ 650 ሲባዛ አሁንም የሽያጭ ወቅት ወጪዎች ስንት ናቸው? 2.11%። የ650 2.11% ይሆናል ማለት ነው። ይህም ሲሰላ ስንት ይመጣል? 13 ብር ከ72 ሳንቲም ይመጣል። ስለዚህ ምንም እንኳን ይህንን አክሲዮን አሁን ላይ ገበያ ላይ ባለው 650 ብር ቢሸጠው እንኳን የተጣራ ሽያጩ የሚሆነው 650 ብር ሲቀነስ ይህንን ሽያጭ ለመፈጸም የወጡ ወጪዎች ናቸው። ያ ምን ይባላል? ኒት ፕሮሲድ ይባላል። ይሄ ኒት ፕሮሲድ ስንት ይመጣል? 636 ብር ከ28 ሳንቲም ይመጣል። ይሄ አጠቃላይ ሽያጩን ከመፈጸም ያገኘው ፕሮሲድ መሆኑን ገንዘብ መሆኑን መረዳት መቻል አለብን። ዘይን ቶታል ሎሱ ምንድነው? ምን ያህል ኪሳራን አስተናግሯል የሚለውን ለማየት አጠቃላይ ሲሸጥ ያገኘው ሲቀነስ አጠቃላይ በፕሮሰስ ውስጥ ያወጣው ወጪ በሙሉ ተቀናሽ ይደረግና የጠቅላላ ኪሳራውን መጠን እናውቃለን ማለት ነው። ስለዚህ የሰውዬ በኒት በተጣራ ምን ያክል ነው ሽጦ ገንዘብ ያገኘ ገቢ ያገኘ 636 ብር ከ28 ሳንቲም ነው። ሲቀነስ አጠቃላይ ግዥውን ለመፈጸም ምን ያህል ብር አወጥቷል? የአክሲዮኑ ዋጋ ሲደመር የነዚህ ክፍያ የሚጠይቁ አካላት ክፍያ ሲደመርበት 1021 ብር ከ10 ሳንቲም ይመጣል። ስለዚህ ቶታል ሎሱ የዚህ ሰውዬ ቶታል ሎስ ስንት ይሆናል ማለት ነው? 384 ብር ከ82 ሳንቲም ይመጣል። ይሄ ምን ይባላል? ቶታል ሎስ ነው። ይሄ ሎስ ምን ተብሎ ነው የሚጠራው? ካፒታል ሎስ። ይሄ ትርፉ ነው ቢሆን ምን እንለው ነበር? ካፒታል ጌን እንለው ነበር። በግልብጦሹ ከሆነ ደግሞ ኪሳራ ከሆነ ደግሞ ካፒታል ሎስ ይባላል። ይሄ በየትኛውም ኖርማል በሆነ የገበያ እንቅስቃሴ ውስጥ ሊያጋጥም የሚችል የኪሳራ አይነት ነው። ስለዚህ ይሄ ኪሳራ የተፈጠረው ቢኮዝ ኦፍ ዲማንድ እና ሳፕላይ ኢንተራክሽን እንጂ it is not because of market liquidity risk። እዚህ ላይ በደንብ መረዳት ያለብን እሱን ነው። ትልቁ የጥያቄው ኮንሴፕትም ይሄ እንደመሆኑ መጠን ይህንን 384 ብር ከ82 ሳንቲም ኪሳራ እንዲያስተናግድ ያስገደደው ይህንን ሰውዬ ማርኬት ሊኩዲቲ ሪስክ ገበያው ላይ በመኖሩ ሳይሆን የገዥና የሻጭ ምጥጥን ገበያው ላይ መኖር ባለመቻሉ ገበያው ላይ የሻጮች የበላይነት ከገዦች የበላይነት በማየሉ ዋጋው እንደወርድ በተገደደበት ሁኔታ ሊሸጥ መገደዱ እንጂ አጠቃላይ የቴሌ የአክሲዮን የገበያ እንቅስቃሴ ላይ ማርኬት ሊኩዲቲ ሪስክ ስላለ የገበያ ፈሳሽነት ችግር ስላለ አይደለም። ቢኮዝ ይህንን አክሲዮኑን ለመሸጥ ወደ ገበያ ይዞ ሲመጣ ገዦች አሉ። ነገር ግን ግዥውን ለመፈጸም የፈለጉት አነስ ባለ ዋጋ ነው። ቢኮዝ ሻጮች ብዙ ስለሆኑ ማለት ነው። ይህንን ሁላችንም መረዳት መቻል አለብን። ስለዚህ ይሄ ኪሳራ ከማርኬት ሊኩዲቲ ሪስክ ጋር በፍጹም የማይገናኝ መሆኑንና ልክ በኖርማል ቢዝነስ እንደሚያጋጥመን ኪሳራ ኖርማል ኪሳራ እንደሆነና ይሄም ኪሳራ ካፒታል ሎስ እንደሚባል መረዳት መቻል አለብን። ስለሆነም ይሄ ኪሳራ ምን መደረግ ይችላል? የሆነ ሰዓት ደግሞ ሌሎች አክሲዮኖችን በዚሁ በጀት ዓመት ስንሸጥ ከምናገኘው ትርፍ ላይ ካፒታል ጌይን ታክስ ስንከፍል በተቀናናሽነት የሚያዝልን መሆኑን መረዳትም ሌላኛው እጅግ ጠቃሚ የሚባል ፖይንት ነው። ቢኮዝ በሰነደ መዋዕለ ንዋይ ገበያ ካፒታል ጌይን ላይ ግብር ስንከፍል ሎስ ኦፍሴት እናደርጋለን። ሎስ ኦፍሴት ማድረግ ብቻ ሳይሆን ሎስ ፎርዋርድም አለን። ወደፊት ያልተሸፈነውን ሎስም ወደ ቀጣይ ዓመትም ጭምር በማስተላለፍ ቀጣይ ዓመት ላይ ከምናገኘው ካፒታል ጌይን ላይ በመቀነስ ካፒታል ጌይን ታክሳችንን ማስላት የምንችልበትን እድልም እንደምናይ ሁላችንም መረዳት መቻል አለብን። ይሄ ኪሳራ ካፒታል ሎስ እንደሚባል ከማርኬት ሊኩዲቲ ሪስክ ጋር በፍጹም የማይገናኝ መሆኑን መረዳት መቻል አለብን። ሽያጩን ሊሸጥ በፈጸመበት ቅጽበት ሌትስ ሴይ ወደ ቴሌ ብንገባ እንደምታዩት ገዥም ሻጭም አለ። ስለዚህ መሸጥ የፈለገ ሰው አሁን ላይ አክሲዮኑን በቀላሉ መሸጥ የሚችልበት እድል አለ። ነገር ግን መሸጥ የሚችለው ገዦች ባቀረቡት ዋጋ እንደመሆኑ መጠን አሁን ላይ ደግሞ ገዦች እያቀረቡ ያለው ዋጋ የተወሰነ ፊት ከገዛንበት ዋጋ በታች ከሆነ ኪሳራ ያጋጥመናል። ያ ኪሳራ ግን ቢኮዝ ኦፍ ማርኬት ሊኩዲቲ ሪስክ እንዳልሆነ መረዳ። ቢኮዝ ማርኬት ሊኩዲቲ ሪስክ ማለት ሽያጮችን ለመፈጸም ስናስብ
ምንም አይነት ገበያው ላይ ገዦች ባይኖሩ ዜን ሽያጩን ለመፈጸም በሚል ያልተገባ የዋጋ ቅናሽ የምናረግ ከሆነ እና በዛ መልኩ ኪሳራን የምናስተናግድ ከሆነ ያ ኪሳራ ቢኮዝ ኦፍ ማርኬት ሊኩዊዲቲ ሪስክ ልንለው እንችላለን። ነገር ግን ማንም ሰው አሁን ሊሸጥ ቢመጣ ሽያጭን ለመፈጸም ቢመጣ ገዦች አሉ። ዜን ሽያጩን ለመፈጸም የሚጠበቅበት ገዦቹ ኦፈር ያደረጉትን ቢድ ብቻ ሳቲስፋይ ማድረግ ነው። በዛ ልክ ካደረገው ሽያጩ የሚፈጸምበት እድል አለ። ስለዚህ ማርኬት ሊኩዊዲቲ ሪስክ የሌለ መሆኑን ከዚህ ጋር ማያያዝ እና ማየት በእጅጉ ጠቃሚ ነው። ሌሎች ተጨማሪ የሆኑ የፋይናንስ የኢንቨስትመንት እና የካፒታል ማርኬት መረጃዎች እንዲደርሷችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቪዲዮው ጠቃሚ አስተማሪ ሆኖ ካገኛችሁት ደግሞ ላይክ እንድታደርጉት፣ ሼር እንድታደርጉት አሁንም በአክብሮት ለመጋበዝ እወዳለሁ። ለነበረን ቆይታ በእጅጉ አመሰግናለሁ። ታንኪዩ